አምክ እየጠጣክና ሲገባክ ትለወጣለክ ነው የሚሉት። ያቃሉ እንዴት ወጣት እንደሚያዝ እንዴት ወጣቱን እንዴት መያዝ እንዳለባቸው ያቃሉ። እኔ ፈለገን ሳዋራው በዛ ልክ ነው ያየሁት። በቃ ሞደርኒቲም ገብቶታል፣ ሃይማኖቱም ገብቶታል። ወጣቶች እንዴት ኮንትሮል ማድረግ እንዳለበት ያቃል። ጎበዝ ነው። እኔ ምንም ድብብቅ የለውም። ነገር እኮ እሱ ሲመጣ የምትጠይቁት ነገር ነው። የሆነ ጊዜ ላይ ጥሩ ስሜት አልተሰማኝምና በቃ ፕሮቴስታንት መሆኑን ላይ እየፈለኩኝ ነበር። ግን በቃ ጎበዝ ነው። አይ ፕሮቴስታንት እንዳትሆኝ ልክ አይደለም ምናምን አይደለም ያለ he knows እንዴት መያዝ እንዳለበት፣ እንዴት ማውራት እንዳለበት፣ ምን ማድረግ እንዳለበት ያውቃል። እንደዚህ አይነት ሰው ደግሞ በጣም ለብዙ ኢትዮጵያውያኖች ያስፈልጋል። በጣም ብዙ ብሎታል ማኛው በባለፈው ብዙ የጠፉ ልጆች አሉ ብሏል። እንዴት የጠፋ ሰው መመለስ እንዳለበት ያውቃል። ማንሽን ብድግ ብለሽ አይንሽን ገልጠሽ ጀጅ የምታደርጊው አይነት ስፔል የሆነን ሃይማኖት ከፍ ለማድረግ ፈልጋችሁ ከሆነ አንድን ግለሰብ በዚህ ልክ ዝቅ ማድረግ ልክ አይደለም እንዴ። ተደፍረው ተገለው ተደብድበው ህይወታቸው አልፎ እስቲል ፍትህ ያላገኙ እኮ አሉ። ስለነሱ ለምን ድምጽ አትሆኑ? ፈለገን በዚህ ልክ ከመቀጥቀጥ አለኩ ፍትህ ያላገኙ ብዙ አሉ አይደል? ስለነሱ ያለ ጥፋታቸው ያለ ወንጀላቸው ሞት ተፈርዶባቸው የሞቱ እኮ አሉ ከልጅ እስከ አዋቂ። እነሱ ላይ ለምን መስራት አልተፈለገም? ለምን ፈለገን መርገጥ ተፈለገ? ለምን ፈለገን አንገት ማስደፋት ተፈለገ? እኔ በገባኝ እውነት ባየሁት ልክ ነው የማወራው። ሂዝ ጂኒየስ ከወጣት ጋር እንዴት መኖር እንዳለበት የገባው። እኔ አሁን ከዛ ጊዜ በኋላ ከብዙ ነገሮች ተቆጠብኩኝ። በተደጋጋሚ ማዳመጣቸው መዝሙሮቹ ሁላ ሳይቀሩ ተጽዕኖ እንደፈጠሩብኝ ሳይቀር ገባኝ። የእውነት ገባኝ። ነገሮች እንዴት መስተካከል እንዳለባቸው ሲያወራኝ ሂዝ ራይት። እዚህ ጋር የጎደለኝ ነገር ምን እንደሆነ ሲጠይቀኝ የምመልሰው ነገር የለም። ምን ጎሎሽ ነው ሲለኝ ምንም የጎደለኝ ነገር የለም። ከኦርቶዶክስ ሃይማኖት ላይ የጎደለኝ አላቀውም ገና ስላልገባኝ ነው እኮ። ሳይገባኝ ጥዬ መሄድ አሰብኩኝ። ሳልረዳ ጥዬ መውጣት ፈለኩኝ። ግን ጥዬ እንዳልወጣ ደግሞ ሁለት ነገሮች ይይዙኛል። የቁልቢው ገብርኤል ፊቴ ላይ ይመጣል። አሁን ፕሮቴስታንት ልሁን ስል የቁልቢው ገብርኤል እስከ ክንፉ ፊት ለፊት ይቆምብኛል። ያሸዋው ሚካኤል ያኔ ደግሞ ቆምላለሁ። ቆይ ውስጥ ይላለሁ። እስቲ ቆይ ላለው ይመለስ ብዬ ልሄድ እኮ ጨርሻለሁ እኮ ልወስን ስል ያሸዋው ሚካኤል የቁልቢው ገብርኤል ይመጡብኛል። የሀገሬ ታቦቶች አያችሁ። እንደዚህ አይነት እንደሱ አይነት ሰው ድሮ ምንድነው እንደዚህ የሆነ ነገር ስትሉ ቤንቴ እንዳትሆኝ ምናምን ነው የምንባለው። ኖ እሱ አሁን አካሄዱ ሲስተሙ በቃ ስልጠን ያለው እምነቱ እንዳለ ሆኖ የሰለጠነው ነገር ገብቶታል። ከወጣት ጋር እንዴት እንደሚኖር ገብቶታል። ወጣቱን እንዴት መያዝ እንዳለበት ገብቶታል። ለዛ ነው ወጣቶች ስር ቁጭ ብሎ ሲያዘምር ሲያስረዳ ምናምን ሲመክር የሚውለው። ይሄንን ለማጥፋት መሞከር ልክ አይደለም። ቢያጠፋ እንኳን ልሸፍኑ ነው የሚገባው። ለምን እንደ ሀገር እኮ ነው ስራ እየሰራ ያለው። እንደ ተቋም እንደ ሃይማኖት ድርጅት አይደለም። እንደ ሀገር መስመር እየሳቱ ያሉ እየተበጣበጡ እየተባሉ ያሉ እህቶችን ወንድሞችን እያግባባ ሰላም እየፈጠረ ያለ ሰው እኮ ለቲክቶኩም ለምድሩም ያስፈልገናል እኮ። እንደዚህ አይነት ሰው አይቀጠቀጥም። እንደዚህ አይነት ሰው አይወገርም። አለማወቃችሁ እኮ እንዴ ቲክታክ ላይ ሀብታሞች ጊፍተሮች እንኳን ሊያስታርቁ ሲሉ እንሰማ የለ እንዴ? ጊፍተር አሁን ገብቶ ታው ምናምን ሲል እሺ እንሌለ እንዴ? ቲክታክ ላይ አሁን 40 ምናምን ሲገቡ አሁን እኛ እሺ ብለን እንታረቃለን አይደል? ሲመክሩን እንሰማ የለ እንዴ? ጊፍተሮች እንዴ እንኳን ፈለገ እኮ እኛ እኮ ታውቃላችሁ ሲቆጡን እሺ ብለን አይደል? ይቅር ብለናል እንባባል የለ እንዴ? ይቅር ያባባለን ምኑ ነው? ተው እንጂ እንኳን እንዲህ እንደሱ እድሜ ልካችንን ጡታችንን ቂጣችንን ምናችንን ግልጥልጥ አድርገው ሲወጡ የኖሩ ሰዎች ሳይቀሩ ስብስብ አድርጎ እያዘመረ ወንዱ ሴቱ ነጠላውን አጣፍቶ ለብሶ ቤተክርስቲያን ነው የሚመስለው እኮ። እግዚአብሔር እኔ ራሴ አንድ የሆነ ቀን ተመኘው መቼ ይሁን እነሱ ማልቁጭ ብዬ ነጠላ የለብሽ ቁጭ እምለው ብዬ እንዴ። ያስፈልጋል እኮ ለዚህ ለቲክቶኩ ለሰይጣኑ ላይ ነጠላው
ካጠፋ ይጠየቃል እኛ አይደለም ማንሽ ጃኒ የሚለው ፕሮፋይል አንቺ እሱን የመጠየቅ ምን ሞራል አለሽ ምንድነው ማለት ሞራላችሁ ምንድነው ፈለገን ለመጠ እኔ አሁን ብትጠይቂ ባይ ሲሰራ ባይ ራሱ እንዲህ ብዬ ነው የምሄደው እኔ ብቁ አይደለም ከኔ የተሻለ ብዙ የሰራው ነገር አለ የሃይማኖት አባቶች ከሱ በላይ ያገለገሉ ይጠይቁት እንጂ እኔ አይደለሁኝም እንደኔ እዚህ ሚዲያ ላይ እንደኔና እንዳንቺ የበሰበሰው የበከተው እኮ አይደለም ሰውና ሰው ህዝብና ህዝብ ብሔርና ብሔር ዘርና ዘር ሃይማኖት ከሃይማኖት ሲያባላ ይኖረው እኮ አይደለም ፈለገን መጠየቅ ያለበት መጠየቅ ካለባቸው አሉ በእምነቱ የጸኑ ሃይማኖት አባቶች ማስረጃ መረጃ ካላችሁ እዛ ነው እኮ መጠየቅ ያለበት ሙሽ እዚህ ይሄ በራሱ ፕላትፎርሙ ራሱ እኮ የተመታ የሰይጣናዊ ስራ ያለበት በልበል እኮ ነው እኔ አሁን ረገጣ አልጀምር ከጀመርኩ እኮ በይበይ ነው እኮ የሚለኝ ፕላትፎርሙ ራሱ ቀጥ ጉቺ በርቺ እንዳታቋርጭ እኮ ነው የሚለው ሄጅበት ይለኛል ራሱ ፕላትፎርሙ ሰይጣናዊ ነገር ያለበት ፕላትፎርም ነው ቆዩኝ አንዴ ተረዳችሁ ማን ከዛ አንግል ለማወራው በዚህ ልክ ሊቀጠቀጥ የሚገባው ሰውም አይደለም ካለም ደግሞ ጥፋት የሃይማኖት አባቶች ይጠይቁት እኛ ሳንሆን ባይነኝ እኔ እንግዲህ የኔ ሐሳብ አይ እሷማ እንዳልሆነች አውቄያለሁ በሷ ፕሮፋይል ነው የመጣችው እና የሆነ ያለው ነገር ጋይሶች ስለፈለገ ጉዳይ ይሄን ያላምለው ታውት ባይ ነው Can I ask you a question? Like how? እኔ የህይወታችሁን ጥያቄ ማትመልሱ የራሳችሁን የኑሮ ጥያቄ ማትመልሱ ሙሽ ነው እኔን ጥያቄ የምትጠይቁት ምንድነው አሁን Can I ask you a question ያልከኝ ሰውዬ ምንድነው እኔን የምትጠይቅ የህይወትህን ጥያቄ መልስ እንጂ እኔ ምን ጠይቀኛል እኔ ለራሴ ሚሊዮን የህይወት ጥያቄ ያለብኝ ሴት የቤቴ ካርታ ጠፍቶብኝ የቱ ጋር እንደምተኛ የቱ ጋር እንደምነሳ የጠፋብኝ ሴት አሁን አንተ ምንድነው እኔን ጥያቄ የምትጠይቅ የራሴን የህይወት መልሽ ሳልጨርስ ያንተን የምመልስልህ ጌታ ኢየሱስ ሲሪየስሊ ነው ሶፋን የእውነቴን እኮ የህይወቴን ጥያቄ የቤቴ ካርታ የጠፋብኝ ሴትዮ Can I ask you a question ይለኛል ለራስህ ከዛው ጥያቄ ከመልስ ምን እንደሆነ የምትጠይቀኝ እኔ ለራሴ ህይወት ራሱ ጥያቄና መልስ ሆኖብኛል 20 ለባዶ ኑሮ እየመራኝ እንደገና አሁን ላንተ ጥያቄ ልመልስ ደፋ ቀና ስል